ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራችሁ ቤዛዊት አራጌ አብሬያችኋለሁኝ። ምን አስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። አካል ጉዳተኛ በመምሰል ማህበረሰቡን በልመና ስታጭበረብር የነበረችው ግለሰብ በእስራትና በገንዘብ ተቀጣች። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በምዕራብ ኦሞ ዞን በጀሙ ከተማ በገበያ ቀናት አካል ጉዳተኛ በመምሰል በልመና ስራ ማህበረሰቡን ስታጭበረብር የነበረችው ግለሰብ በእስራትና በገንዘብ እንድትቀጣ መወሰኑን የጅሙ ከተማ የመጀመሪያ ደረጃ ፍርድ ቤት አስታውቋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ራዲዮ እንደገለጹ ተከሳሽ ብዙአየሁ አብቶ በጀሙ ከተማ በተለያዩ ቀናት አካል ጉዳተኛ በመምሰል በልመና ስራ ላይ ህብረተሰቡ በማጭበርበር ላይ በመገኘቷ ለፖሊስ በደረሰ ጥቆማ መሰረትም በቁጥጥር ስር መዋሏም ተገልጿል። ተከሳሽን በተሰማራችበት ስራ አካል ጉዳተኛ ሳትሆን ጉዳተኛ በመምሰሏ ጥፋተኛ ሆና በመገኘቷ በ1 ዓመት ከ2 ወር እስራትና በ2500 ብር የገንዘብ መቀጮ እንድትቀጣ የጀሙ ከተማ የመጀመሪያ ደረጃ ፍርድ ቤት መወሰኑን ኢንስፔክተር ደጀኔ አሰፋ ለብስራት ራዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። ጋስትሪክ አሲድ በማለት ቅጽል ስም አውጥቶ መቀለጃ አደረገኝ በሚል የአጎቱ ልጅ የገደለው ግለሰብ በእስራት ተቀጥቷል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለብስራት ራዲዮ እንደገለጹት አህመዲን ቃሲም ሙሜና በህር ሙክታር ሙሜ በምስራቅ ሐረርጌ ዞን ጉርሱም ወረዳ ገራ ወዳጆ የተባለ ስፍራ የተወለዱና እድሜያቸው በ20ዎቹ አጋማሽ የሚገኙ የወንድማማች ልጆች ናቸው። ሁለቱ ወጣቶችም ከስጋ ዝምድና ባሻገር በአንድ አካባቢ በማደጋቸው እናም የእድሜ ኩያ በመሆናቸው ትምህርት ቤት ሲሄዱናም ሲመጡም ሆነም ሲጫወቱ አብረው እንደነበረም ተነግሯል። በሁለቱ ወጣቶች መካከል ጣልቃ የሚገባ ሰው ሳይኖር የወጣትነት እድሜ ላይ ሲደርሱ አህመዲን ቃሲም የሚያናድደውንና የሚያበሽቀውን ድርጊቶችን ሲፈጽም እሱም በንዴት እንዲህ ታደርገኛለህ ጨጓራ ይልጡ ለጋስትሪክ አሲድ ዳረገኝ እንዳለውና ከዚያን ጊዜ ጀምሮ በአካባቢው ሰዎችም ጋስትሪክ የሚል ቅጽል ስም ለአህመዲን እንደተሰጠውም ተገልጿል። ሐምሌ 19 ቀን 2017 ዓ.ም ከቀኑ 8 ሰዓት ከ30 ላይ አህመዲን ቃሲም ከሌሎቹ ጓደኞቹ ጋር የተጫወተ አንዱ ጋስትሪክ ብሎ በቅጽል ስሙ ሲጠራው በንዴት ከማላቸው ተነስቶ እንደወጣ ነው የተነገረው። አህመዲን በንዴት ከጓደኞቹ መሀል በመውጣትም በቀጥታ ወደ አጎቱ ቤት በመሄድ የአጎቱን ልጅ ከቤት ወድቆ ስለተሰበረ እናንሳው በማለት እንዲያግዘው ጠይቆ ተያይዘው ወደ ጫካ እንደሄደም ተነግሯል። ጫካ ውስጥም የደበቀውን ሜንጫ የተባለ ሰዎችን ለተለያዩ የስራ የሚጠቀሙበት ስለታም ብረት በማውጣትም አንተ ባወጣህልኝ ቅጽል ስም ሰው ሁሉ ያንጓጥጠኛል በማለት በስለታሙ ሜንጫው በ7 የተለያዩ የሰውነት ክፍሎቹ ላይ በመምታት ህይወቱ እንዲያልፍ አድርጎታል። አህመዲን ድርጊቱን ከፈጸመ በኋላም የተሸሸገ ሲሆን ጫካ ውስጥ የወደቀ የሰው አስክሬን የተመለከቱ የአካባቢው ሰዎች ጉዳዩን ለፖሊስ በመጠቆማቸው ፖሊስም ወዲያውኑ በስፍራው በመድረስ የሟች አስክሬን በማንሳት ወደ ሆስፒታል ልኮታል። የድርጊቱ ፈጻሚናም ከቤት ጠርቶት የሄደው የአጎቱ ልጅ መሆኑን ከቤተሰብ የተሰጠ መረጃ መሰረትም በክትትል ከቀናት በኋላ በቁጥጥር ስርም ይውላል። ፖሊስም የምርመራ መዝገቡን ሲያጣራ ተከሳሽ የአጎቱ ልጅ የገደለው ጋስትሪክ የሚለው ቅጽል ስም አቃጣይ የሚል ስያሜ ስላለው በዚያም ቂም ይዞ ድርጊቱን መፈጸሙን አምኖ ወንጀል የፈጸመበትን ስለታም ሜንጫ ብረት በማስረጃነትም ከተሸሸገበት ቦታ አውጥቶ ለፖሊስ ያስረክባል። ፖሊስም የምርመራ መዝገቡን በሙሉ ማስረጃ አጠናክሮ ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። በአቃቤ ሕግ የተመሰረተውን ክስ ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት ታህሳስ 14 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አህመዲን ቃሲም ሰው ለመግደል አስቦ አቅቶናም ተዘጋጅቶ ድምጽ አልባ በሆነ ስለታም መሳሪያ በአሰቃቂ ሁኔታ የአጎቱን ልጅ በመግደሉም ጨካኝ ነውረኛናም አደገኛ መሆኑን የሚያመለክት በመሆኑ በ22 ዓመት እስራት እንዲቀጣ መወሰኑን ምክትል ኢንስፔክተር ካስያ አበበ ጨምረው ለብስራት ራዲዮ ገልጸዋል ስትል ኤደን ሽመልስ ዘግባለች። የእናቱን መኖሪያ ቤት በእሳት ያቃጠለው ግለሰብ በእስራት ተቀጥቷል። የወንጀል ድርጊቱ የተፈጸመው በሀላባ ዞን ወሬዲጆ ወረዳ በጮባሬ ሜኖ ቀበሌ ልዩ ስሙ በጮበሬ ንእስ ተብሎ ከሚጠራው አካባቢም ነው። ተከሳሽ ሱረር ገለቶ የኢፌዴሪ የወንጀል ሕግ ቁጥር አንቀጽ 494 ንዑስ አንቀጽ 1 በመተላለፍ ግንቦት 18 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ላይ የግል ተበዳይ የሆኑትን የእናቱን ወይዘሮ ሸመቴ አብደላ የሳር ክዳን ቤት በእሳት ማቃጠሉን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ራዲዮ ተናግረዋል። የቤቱ ግምታዊ ዋጋም 145 ሺህ ብር ሲሆን በፈጸመው ወንጀል ድርጊትም አቃቤ ሕግ ክስ መስርቶበታል። ክሱን ሲከታተል የቆየው የዌራ ዲጆ ወረዳ ፍርድ ቤት ተከሳሽ የቀረበበትን ክስ በመከላከያ በማስተባበል ባለመቻሉ ተከሳሽና ሌሎችንም ያስተምራል በማለትም ታህሳስ 16 ቀን 2018 ዓ.ም በዋለው ችሎት በ6 ዓመት እስራት እንዲቀጣ ወስኖበታል ስትል መባወርቅነህ ዘግባለች። ዴሞክራቷ ሕግ አውጪ የትራምፕ ስም ከኬኔዲ ማዕከል እንዲነሳ ሲሉ ክስ አቀረቡ። የዴሞክራቲክ ፓርቲ ተወካይ ጆይስ ቤቲ የፕሬዝዳንት ዶናልድ ትራምፕ ስም
ከጆን ኤፍ ኬኔዲ ማዕከል ሊነሳ ሲሉም ክስ አቅርበዋል። ባለፈው ሳምንት በትራምፕ ደጋፊዎች የተሞላው የኬኔዲ ማዕከል ቦርድ በኬኔዲ ማዕከል የፐርፎርሚንግ አርትስ የተሰኘው ማዕከል ትራምፕ ኬኔዲ በማዕከል ተብሎም እንዲሰየም ወስነዋል። ቤቲና ሌሎችም በርካታ ዴሞክራት ሕግ አውጪዎች በአሜሪካ ሕግ መሰረት የቦርዱ አባላት ተደርገው ይቆጠራሉ። ዴሞክራቷ ፖለቲከኛው በክሳቸው ስያሜውን ለመቀየር የኮንግረስ ይሁንታ ያስፈልጋል ይላሉ። የክስ መዝገቡ እንደሚለው ቦርዱ ስያሜውን ለመቀየር የተገኙት ቤቲ ተቃውሟቸውን ሊያሰሙ ሲሉ ድምጻቸውንም እንዳይሰማም ተደርገዋል። ቤቲ እንደሚሉት ከሆነ ኮንግረሱ ማዕከሉ የቀድሞ የአሜሪካ ፕሬዝዳንት ኬኔዲ ቋሚ መታሰቢያ እንዲሆን ይፈልጋል። አምባገነን ገዢዎችን በሚያስንቅ መልኩ የወቅቱ ፕሬዝዳንትና ታማኝ ባለሟሎቹ ይህንን ታሪካዊ ማዕከል ፕሬዝዳንት ትራምፕ ብለው ሰይመውታል ይላል የክስ መዝገቡ። ዋይት ሀውስ ለቢቢሲ በላከው መግለጫ ፕሬዝዳንት ትራምፕ የኬኔዲ ማዕከልን ፋይናንሱን በማጠናከር ህንጻዎቹን በማዘመንና ከፋፋይ የሆነው ግራ ዘመም አስተሳሰብ በማፍረስም ታድገውታለን ብሏል። በዚህ ምክንያት ነው የኬኔዲ ማዕከል በሙሉ ድምጽም ትራምፕ ኬኔዲ ማዕከል ሲሉ ታሪካዊ ውሳኔ የሚወሰነው። ይህ ከአሜሪካ ታላላቅ የባህል ማዕከላት አንዱ የሆነው ተቋምም አዲስ የስኬትና የኩራት ምዕራፍ ነው ሲሉ የዋይት ሀውስ ቃል አቀባይ ሊዝ ሂውስተን ተናግረዋል። ባለፈው አርብም የትራምፕ ስም በማዕከሉ ህንጻ ላይ የተለጠፈ ሲሆን የማዕከሉ ድረገጽ ላይ የሚታየው አዲሱ ስያሜ የትራምፕ ኬኔዲ ማዕከልም ይላል። በስያሜው ቅር የተሰኘው ቻክሬድ የተሰኘው ሙዚቀኛ ላለፉት 20 ዓመታትም በማዕከሉ ለገና በዓል ያቀርብ የነበረውን የጃዝ ኮንሰርትም ሰርዟል። ማዕከሉ የተገነባው በ1950ዎቹ ሲሆን ፕሬዝዳንት ኬኔዲ በ1963 ከተገደሉ በኋላ የአሜሪካ ኮንግረስ ማዕከሉን በስማቸውም እንዲጠራ ወስኗል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎቹን በማጋራት ቤዛዊት አራጌ አብራችሁ ቆየኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ውሎ።